ይሰማል። ሰላም ላንተ ይሁን ዶክተር፣ እንደምን አልክ? እግዚአብሔር ይመስገን። ፕሮግራሙ ይታወቃል? አዎ ይታወቃል። እኔ ከጀመርክ ጀምሮ እከታተልሃለሁ። ከእንግዲህ በአንተ ትምህርት ከተጠቀሙ ሰዎች አንዷ ነኝ። የስ ብዙ ተጠቅሜበታለሁ። ብዙ ሰው ነው እንደ ቆይ ዛሬ ብዙ ሰው ነው የገባው። ብዙ ሰው እየሰማኝ ነው ማለት ነው። እኔ እኮ ሰው የሚሰማኝ አይመስለኝም። ዝም ብዬ ማውራ ነው ይመስለኝ። አረ እንሰማሃለን፣ ብዙ እንሰማሃለን። እኛ እንዲሰሙ ሰዎችን ሁሉ ወደዚህ እንዲቀላቀሉ አደርጋለሁ። ብዙ ሰዎች ራሳቸውን እንዲለውጡ እንዲያስተካክሉ እመክራለሁ እና በጣም ተጠቅሜበታለሁኝ እኔ። የስ የስ እና በቀላሉ ማለት ምንም ወጪ ሳናወጣ ብዙም ሳንለፋ እዚሁ በተገኘው ነገር ምግባችንን እንዴት ማስተካከል እኔ ብዙ ነገር ተምሬያለሁኝ። ባለን ነገር ብዙ ጊዜ እኛ እንትን እናቀርባለን የለኝም ግን ለማይረባ ነገር የምናወጣው ብዙ ነው ከሚጠቅመን ነገር ይልቅና ያለንን ነገር ባለን ነገር ቀይረን አበላላችንን ብናስተካክል መልካም ነው ብዬ አስባለሁ። እኔ ያው እየተለወጥኩኝ ነው፣ እግዚአብሔር ይመስገን። ቤቴን፣ ትዳሬን፣ ኑሬንም እየለወጥኩኝ ነው። ልጄንም ራሴንም ባለቤቴንም እንግዲህ በጤና ለመቀጠል በኋላ ለመድኃኒት ወጪ ከማውጣት አሁን በጤና መኖር መልካም ነው በሚል መሪ ቃል እንግዲህ ቤታችንን እየመራን ነው። እጅግ አመሰግናለሁ። ሚት አርጊ ትንሽ አውራሻለሁ። በጣም ደስ ብሎኛል። እንግዲህ አንዳንዴ አይታወቅሽም እንደው ሰው የሚሰማሽም ቦታ ሰጥቶ የሚያዳምጥሽም አይመስለንም። እንግዲህ እኔ እንደዛ ነው ፊልም አደረገው። ግን ስቲል ዳግሜ ባወራ እንኳን ሰዎች ይሰሙኛል ብዬ በማሰብ ነው። እንግዲህ ብዙ ጊዜም ላይቭም ላይ በዩቲዩብም በቲክቶኩም አሁን ደግሞ በዩቲዩብም ላይ በማነው በቴሌግራምም ላይ ፌስቡክም ላይ ብዙ ፖስቶችን የምፖስተው እና አምግላድ ደስ ብሎኛል። ዋና ነገር እንግዲህ የገባሽ ነገር ምግብ መቀየር ነው የመጀመሪያው ነገር። ኤግዛክት ሚድ ፕላን እንግዲህ የሁሉም ሰው ይለያያል። እሱ ማገዝ ካለብን እናገዝሻለን። ታይዛችሁ ባለቤትሽ ጋር ልጆችሽ ጋር ወክ አድርጉ። በተለይ አልሰባ ሆኖ ሰው ወክ ማድረግ ከሆነ አሁን ይገርመኛል። መንገዶቹ እንኳንም እንደዚህ ሆኖ ይቅርና መንገዶቹ እንኳን ባይመቹ ሰዎች መሞከር አለባቸው። አሁን ግን መንገዱ ቤስት ነው እውነት ለመናገር እና ብዙዎች አዲስ አበባ ላሉ መንገዶች ለወክ የሰጡ ናቸው። ሌላው እንግዲህ ጡንቻ መገንባት ነው። ሊፍት አድርጊ። ሶስቱ ላይ በትክክል ካረግሽ ጤናማ ምግብ በምናወራው መንገድ ወክ ሙቭመንት ማለት ነው። እንግዲህ ዘን ሊፍት ማድረግ ከቻላችሁ እንደ ቤተሰብ ሌላው ነገር ራሱ ይመጣል። በርቺ። ወራና ከሚት ላይ አንሳ። ወራና ካሳ ወራና ወራና አይሰማውም። ሌላ ሰው ቴራሜድ ይሰማሃል? ቴራሜድ ስለመጣ ደስ ብሎናል። ይህን ፕሮግራም ታውቀዋለህ? አዎ እከታተልሃለሁ። አራት ወር ብዙ ነው የምሰማው፣ ግን ያው በስሎ ማድረጉ እናግዛለን። መወሰን ሳይሆን አንዳንዴ ሚውት አድርግ፣ ድምፅ እያስተጋባ ስለሆነ ጎበዝ ሚውት አድርገሃል። መወሰን እንግዲህ በጤና የመኖርና ያለመኖር ጉዳይ ነው። ምክንያቱም ይሄ ተራ የክብደት ለመቀነስ የምታደርገው ነገር አይደለም። ቀሪ ዘመንህን በጤና ለመኖር ምርጫ ከሆነ ጤናማ ምግብ፣ ጤናማ ላይፍ ስታይል የግድ ነው። ምናልባትም ኤግዛክት የሆነ በቀን ማግኘት ያለብህን ኒውትረንት ሪች የሆኑ ምግቦች ላይ ኢሹ ካለ ዝም ብሎ መሞከር ነው የሚሆነው። ሰዎች ዝም ብሎ በሚሞክሩበት ጊዜ ሰውነት የሚፈልገውን ግብዓት አያገኝም። የሚፈልገውን ግብዓት ማያገኝ ከሆነ ሃንገር ይኖራል፣ ረሃብ ይኖራል፣ ክሬቪንግ ይኖራል፣ ምግብ ያምረናል፣ ወደኋላ ይመልሰናል ማለት ነው።
የኮሚትመንት ኢሹ አይመስለኝም። እዚህ ዩዘር ኔምህም ላይ ሳይ ሜድ ነው የሚለው። ምናልባት የሜዲካል ሰውም ልትሆን ትችላለህ፣ የጤና ባለሙያ። ፕሊዝ ልላምንህና ላይፍ ስታይልህን ቀይር። ቀላል ነው። ኳሊቲ ምግቦችን መመገብ በአቅም ልክ ዘንድ። ከዛ ውጪ እግራችን የተፈጠረው እንድንንቀሳቀስበት ነው፣ ተንቀሳቀስ። እጃችን የተፈጠረው ክብደት እንድናነሳበት እንድንሰራበት ነው፣ እጅን አንሰራ። ይሄን ያክል ገብቶ ራይቱ ዌ ካደረግ ሌላው ነገር ሲምፕል ነው ማለት ነው። በዛ ልክ አንደርስታንድ አድርግ። እጅግ አመሰግናለሁ። ሊዱ እንዴት ነሽ? ወይ እግዚአብሔር ይመስገን። ስለመጣሽ ደስ ብሎናል። ፕሮግራሙን ታውቂዋለሽ? አዎ እከታተላለሁ ዶክተር። መከታተል ነው ወይስ ቀይረሻል ላይፍ ስታይልሽን? ብዙ አልሞከርኩም፣ ለመሞከር አሁን ከዛሬ ጀምሮ ለመወሰን ፈልጋለሁ። ሚዩት አድርጌ ባለችኝ 1 ሰዓት ነው የገባሁት። የዛሬ ፕሮግራም አጀንዳም እየሞከሩ ያሉ ሰዎች ያልገባቸውን ጥያቄ ለመመለስ ነው። ውሳኔሽ ደስ ብሎኛል። እንድናግዝሽ፣ ጋይድ እንድናደርግሽ፣ መንገድ እንድናሳይሽ ነው የሚመስለኝ። ስልኮች ባውላ ያሉ ደውዪ፣ እንቀበልሻለን። ሜሪ ዶክተር እንዴት ዋልክ? እንዴት ነሽ? አለሁ ይመስገን። እኔም በጣም ትግል ውስጥ ነኝ። በጣም ፌል እያደረኩ ነው። ብዙ ጊዜ 85 ኪሎ ነኝ አሁን እና የአንተ ኢንተርቬንሽን ያስፈልገኛል። አይ ቲንክ ምንም ጥያቄ የለውም። ምክንያቱም ሚት አድርጌ ኦኬ ሜቢ ዩቲዩብም ላይ 400 በላይ ቪዲዮዎች አሉ። እያንዳንዳቸውን ቪዲዮዎች አይተሽ ከሆነ ፐርፐዙ አንድ ነው። በሽታ መከላከል፣ በሽታ መቶ ከማከም 1000 ጊዜ ይሻላል። ባለማወቅ ታመንም ቢሆን መድኃኒት እየወሰድን እንኳን ላይፍ ስታይላችንን መቀየር ዚሊየን ጊዜ መድኃኒት እየወሰዱ ላይፍ ስታይል ካለመቀየር፣ ምግብ ካለመቀየር ይሻላል ነው የኛ ሀሳቤ፣ የኛ ፍልስፍና። ፋክት ነው ደግሞ። ስለዚህ በራስ ጊዜ ለማድረግ መሞከር ብዙ ጊዜ ፌል ታደርጊያለሽ። ኦኬ፣ ለዚያም ነው እኛ የምናስፈልግሽ። ስልኮቻችን ባውላ ያሉ ዩ ኮሚኒኬት። በአካል መምጣት ላያስፈልግ ይችላል። ቤትሽ ባለሽበትም ዛሬ ጀምሮ ጆን አድርገሽ መጠቀም ትችላለሽ። እሺ፣ አይዌል እንደሱ አደርጋለሁ። ቴንኪዩ ዶክተር። መልካም ቀን። ሀገር ውስጥ ያላችሁ ሰዎች፣ በተለይ አዲስ አበባ ውስጥ ያላችሁ ሰዎች ቪዚት አድርጉ በአካል ነው። ከሀገር ውጭ ያላችሁ ሰዎች በተለያየ ምክንያት ሩቅ ሆናችሁ ክፍለ ሀገርም ሆናችሁ መምጣት ማችሉ ሰዎች ግን ኦንላይን ሰርቪሳችን የቆየ ነው። ኦንላይን ስትገቡ ቀጥታ ግሩፕ ላይ ነው የምትገቡት። በአካል የመጣም ሰው ግሩፕ ላይ ይገባል። ዋትስአፕ ግሩፕ ላይ ሁልጊዜ ያለን ማለት ነው። ፍቅር ከሚት ላይ አንሺ። ፍቅር ከሚት ላይ አንሺ። ሚት ላይ ነሽ ፍቅር አላችሁ? ይሰማል? ፍቅር ይሰማል? ያው ይሰማል። ትንሽ ላውራሽ እንግዲህ እኔና አንቺን እንኳን አይመለከትም ይሄ ጉዳይ። ቅዳሜ ዕለት ወጣቶች ጡንቻቸውን ሾ ያደርጋሉ። እሺ፣ ጡንቻቸውን ሾ ያደርጋሉ። ይሄ ነገር ደግሞ ለነ አቤኑ ትልቅ ነገር ነው። ገብቶሻል? ጤናን መጠበቅ፣ ጡንቻን መገንባት ከነሱ ይማራሉ። ያን አስበን እኛም ከሁለቱ ተፋላሚዎች አንዳቸውን ስፖንሰር አድርገናል። ዶክተር ቤሪ ራይት ሜዲካል ኮንሰልተንሲ ንቃተ ህሊናን ስፖንሰር አድርገነዋል። ንቃተ ህሊና ከደቂቃዎች በኋላ ይመጣል። እዚሁ ላይቭ ላይ መጥቶ ይላል እና ሰፖርት እንድታደርጉት ፕሊዝ። 140 ሰው ይታየኛል። ጠብቁት፣ ጠብቁት። ሲመጣ አጨብጭቡለት፣ በርታ በሉት። ቅዳሜ ዕለትም የቻምፒዮንስ አባላት እኔ ኢምፓክት ያረኳችሁ ሰዎች እዚያው አዳራሽ ተገኝታችሁ ሰፖርት ስጡት። ቢኮዝ የምናወራው ነገር በየትኛውም እድሜ ላይ ብንሆን የተሻለ ሰውነት እንገንባ ነው። እንግዲህ ይሄ ነው ቁልፉ ነገር የምናወራው። ላይፍ ስታይል፣ አመጋገብ፣ ኤክሰርሳይዝ፣ ከስኳር ቅልበሳ፣ በቃ ሰውነት መገንባት ነው። ሰውነትን መንከባከብ ነው። የገነባነው ሰውነት
ቢውልድ ያደረግነው ሰውነት በትክክለኛ መንገድ ቢውልድ ያደረግነው ሰውነት ቀሪ ዘመናችንን ከብዙ ነገር ይታደገናል። የታመምነውን ባለማወቅ ደግሞ ሰውነታችን ችላ ብለን የታመምነውን ደግሞ ሙሉ በሙሉ ከበሽታው ይገላግለናል። ይሄ ነው እና ኮመንት ላይ ጻፉ። ንቃተ ህሊና የስ ጻፉ። ኮመንት ላይ ንቃተ ህሊና ያቸንፋል ብላችሁ ጻፉ። የስ ታንክ ዩ። እመለሳለሁ። ቀጥይ። ሁላችሁም እንዴት እንደምናላችሁ ማለት ፈልጋለሁ። ሁላችሁም ከየገባችሁ ሰላምታችን ይድረሳችሁ። ይሰማል? ማለት የሚረብሽ ድምፅ ስለነበረ ነው ሚዩት ያደረኩት። ሁላችሁም ከየገባችሁበት ቦታ ሰላምታችን ይድረሳችሁ ለማለት እንፈልጋለን። እንግዲህ